አዶናይ አንተ እንደምታዘቡት ነገር ከጃኒ ጋር ያስተፍለቀለቁ ስትጫወቱ እውነተኛ ፍቅር ሲገለጥ የምናየው ነገር እንድትቀጥልበት አሳስባለሁ። አንተናተዋት እሷ አላተው ቃል ተሳሳችሁ። ለጃኒ እንዳልኳት ውሾቹ ይጮኻሉ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ጃኒ እጅግ አስቀይማል። እንደ ሰውኛ ደግሞ እናንተ ግን በዚህ ጉዳይ ውስጥ የተመላለሰ ስለሆነ እንደዚህ ሰዎች አይገባል። ያለ ፍቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ የተሻለ ያስ እጅግ ከፍተዋል። እጅግ ተሰራ። እሺ እኔ ናት አዶኒና ጃኒ ቢታረቁ ደስ ይልሻል? አይለኝም። ሰላም እንዴት ቆያችሁ? እንዴት አላችሁ? ዳኒ ነኝ ከዘማች ዴይሊ በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለከታችሁ የሞከርኳቸውን ሐሳቦች አብረን በጥልቀት እንዳስሳለን። ከቁም ነገር እየጨበጠን ሪላክስ በሚያደርገው ደግሞ አብረን የምንዝናና ይሆናል። ቪዲዮን ከመጀመራችሁ በፊት ሁሌም እንደተለመደው የላይክ ምልክቷን ጫን ማድረጋችሁን እንዳትዘነጉ። ለአዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ፋሚሊ ቤተሰብ መሆን እንዳትረሱ። ቀጥታ ወደ ቪዲዮአችን እንሄዳለን። ታውቂው አንቺ ምንም እዚህ ጋር ታውቂው? አይ ዝም ያሳኮኝ ነው። ዲሳ ታዲያ አይደለም ተጣቢ ሂጂ። እንደዛ አይደለም። እኔ ፊት እንዳታኪ ቆመሽ። አይ ሞቶ ስትኛ ነው የተባለ። አትታኪ ቆመሽ እኔ ፊት በቃ እሄዳለሁ። እኔ ስትኝ ብቻ አንቺ አይ ያስኩሽ እንደሆነ ይቆጭሻል። ታይ ይቆጭሻል፣ ግን ምለቅሽ እንዳይመስልሽ። ባትሪ ውስጥ የምፈልገው ድንጋይ አለ። ድንጋይ ይጥፋ። ድንጋይ ነሽ አንቺ ራሱ። እኔ ምንሽ እዚህ ጋር እንዳታኪብኝ። እኔ ሂጂና ታጠቢ ግቢና። አሁን አይደል ያጣብሽው? ምንድነው የምታኪውብኝ? ቆመሽ እዚህ አሳኮኝ እኮ ነው። እሺ ምንድነው የማባታክ? ሻዶ ባትሪ አይተሻል እኮ ሻዶ ባትሪ ድንጋዩን የሚከተው ባትሪ ማለት ነው። ይለያል እኮ እሱ ፕሮሞሽን ነው። እስቲ ግለጪው። ምን ገብቶብሽ ነው? አሳኮኝ እንዴ ያሳክስ ምንድነው ሙቃ? እስቲ ምንድነው አይደለም አሳኮኝ ማቀማሪ ነው። ቆይ ምንድነው የቆሻሻ ነው እንዴ ያላሽው? አይደለም በኢየሱስ እስቲ ቆይ አይ እንዴ አይደለም ከረማዘር ታየው ነው። ለምን ነው ታየው? እስቲ ቆይ ለምን ምንድነው ሳታክ ያርሰሽ ነው? አይደለም ድንገት ብዬ እኮ ነው እንዴ። እስቲ ምንድነው? ድንገት እኮ ነው። አውቄ ነው ዛሬ ሳላይ ከይዘን መጣርፈ ጉዱን በአደባባይ አውጥተውት ነበረ። ዳርብሻ አትቀመጪም ነበር። በአደባባይ ዛሬ ጉድ ሆና ነበረ። ማዘር ግን ሲሪየስነታቸው ነው በጣም ይለያል። ለምን ውሻችንን ሰይጣን ይዟት ያውቃል? ይገርማል እኮ አንዳንድ ጥያቄ አሁን በጣም የሚገርም ነው። ዋሻው እንዴት ነው? እኔ ያስኩት ጥያቄህን አይደለም በኋላ ሰማው። ቆይ አይ ምንድን ነው ያልከው? አይ ጥላውንን አይደለም የምትሰማው። ሰይጣን ጀመርኩ እኔ ጌታ ወዲህ ዘርየለሽም እኔ ሰማው ብዙ ዘገደለ ወደ እኔ ትመጣለህ። ምንድን ነው ጥያቄው? ውሻችን ሰይጣን ይዟት ያውቃል? ታመሽ ነበረ? አትገባም እንደውም በእውነት ምን ያህል ቀን ነው ያዛት? 4-5 ቀን ትለፈልፋለች። በጣም ጸበል ወሰዳችኋ? ነው ለቀቃት? ዮጋ ተቀመጠች፣ ሜዲቴት አደረገች። ጭራሽ በምን አወቅ? ሰይጣን እንደያዛት ከልፍለፈዋ ነው። ልቀቀኝ! ዘንበል አይደለም በምን ለፈለፋች ለለህ ነው። እኛ ቤታ 2 ውሾች አሉ። እሺ እና ምሽቼ ስገባ ፋዘር ያሳደገው ውሻ እንደ ፋዘር ነው ካራክተሩ። ከነግር ያለው አትገባም፣ እስካሁን የት ነበርክ? አትገባም ምናምን እሷ ደግሞ የኔ ናት ትመጣና ያውሽ ያውሽን እንድገምል እሷ የኔ ናትና በቃ ለሊት የተነሳሽ በርስ ሳለ ይነሳባታል። ለሊት 7 ሰዓት ነው እኔ ብዙ ጊዜ የምገባው። ተለከፈችብኝ በቃ የተነሳች ያምሽ ስትል
ያምሽ የምትለው ፓርት ላይ ያለች እውነትም እንዴ ውሻ በቃ ለማዳ ነው ሲባል በዚህን ደረጃ ጭራሽ ሰይጣን እስኪይዘው ድረስ እየደረሰ ነው ማለት ነው። ሰላም አለይኩም። ወአለይኩም ሰላም። እዚህ አካባቢ መስጊድ እናገኛለን እንዴ? መገናኛችን? አዎ። ኑ አንድ ላይ አፍረን አንድ አፍተን ተፈል ኑ። እሺ ሙስሊም ነን ብለው አንተስ ማርያምን ሙስሊም ነኝ የባሳታን ጣለ ጭራሽ ማርያምን ሙስሊም ነኝ። ይሄን አባባል ጨርስልኝ። ሆደ ሰፊ ዳሽ ሆደ ሰፊ አባባል ላይ ያልኩ ብዙ አይደለም። ታርግልኝ የመጨረሻ ትሞክራለህ። ነጥብ ያሰጥ ይላል። ሆደ ሰፊ ነገር አላፊ የአርሰናል ደጋፊ አለ አንዱ። እኔ አላልኩም ጋይስ። ከዱባይ ገብቻ አረ ማን አንተ? እኔ ዱባይ ስሄድ እናንተ ደግሞ ወደዚህ መጣችሁ እንዴ? እኔ እኮ ቤቱ ተከራይቻለሁ እና አረ ማን ነው ሰውዬው? ነይ የሚጣ እናት ነይ እስኪ ነይ። እኔ አከራይቼዋለሁ እንዴ? እኔ ወደ እነሱ ሀገር ሲሄድ እነሱ ደግሞ እኔን ተገድነው መጡ። አዎ እንዲህ ነው ነገሩ። እንግዲህ ይሄ ቤት ትሰማለች። ይሄ ቤት የኔ ነው። አረ የኔ ነው ይሄ ቤት ተከራይተዋለች። ምን ሆኖ ነው ልጁ? ሂድ በቃ ሻንጣህን ይዘህ። ለፈረንጅ ተከራይቶ ነው በቃ። በዚህ ጊዜ ትቀልዳለህ እንዴ? አንተ ተገኝቶ ነው የፈረንጅ ተከራይ ለዛው ኢትዮጵያ ውስጥ አባቱ በዶላር እኮ ነው የሚከፍለው። የምንሰራው ሲል ምንድነው እንዴት እንደዚህ ታደርገኛለህ ብለህ በንዴት ስሜት ቡናውን ፊቱ ላይ ወይ ልብሱ ላይ ትደፋበታለህ። ድራማቲክ እንዲሆን አክሽን። እንዴት ታደርገኛለህ? ከት ድፋበት እኮ ነው ያልኩት። ጠጣው አላልኩም ቡናውን እና እንደ አዲስ አክሽን። እንዴት ታደርገኛለህ? ከት ሰውዬ አንተ ድንጋይ ነህ። ለአክቲንግ ራሱ አልተፈጠረም። ውጣ ሌላ ሰው ጥሩ ነው። ውጣ አንተም ብሎ ዳይሬክተር ቡናዋን ከምደፋት ብሎ እኮ ነው ባይዘው። እሺ እኔ ናት አዶኒና ጃኒ ቢታረቁ ደስ ይልሻል? አይለኝም። ሁላችንም ማስመሳዮች፣ ሁላችንም እዚህ ጋር ያለነው ውስጣችን አሯል። እንዴ ለምን? ወይስ ቀልድ ነው? በዚህ ጾም የተጣላ እናስታርቃለን እንጂ እንጣላለን ወይ? በቃ እኔ የምስማማው በሱ ነው። አዶኒና ጃኒ በቅርቡ ታርቃችሁ አንድ ላይ እንደምናያችሁ እርግጠኛ ነን። ሳሊዞ ስርቆት፣ ቂም ይዞ ጸሎት አይቻልም። ስለዚህ የጾማችሁ ነው። በዚህ በጾም ታርቃችሁ ማየት እንፈልጋለን። እንወዳችኋለን። አዶኒና ከጃኒ ግን ማንን ነው የምትወጂው? በጣም ኢትስ ኦብቪየስ አዶኒ ነው። አዶኒ እንግዲህ ተመርጠሃል። የኔ አባት ይመችህ። እሺ በዚህ ዙሪያ ከሰሞኑን አርቲስት ሰለሞን ተካ ታዋቂው አርቲስት አዶናይና ጃኒን ለማስታረቅ የጀመሩት የሆነ ጉዞ አለ። በዛ ዙሪያ ደግሞ የተለያዩ ነገሮች እየተሰራጩ ይገኛሉ። እስኪ አርቲስት ሰለሞን ምን አይነት ነገር ነው የጀመሩት፣ ምን ደረጃ ላይ ናቸው የሚለውን ነገር አብረን እናያለን። ከዛም በፊት ግን ታዋቂው የፊልም አክተር አርቲስት ሰለሞን ለቲክቶከሩ ለጆን ዳንኤልም የሆነ መልእክት አስተላልፈው ነበር። እስኪ ያችን መልእክት በመጀመሪያ እናይና ወደዛኛው እናልፋለን ማለት ነው። ጃኒ እጅግ አስቀያሚ እንደ ሰውኛ ደግሞ ለሶስተኛው ወገን የምታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ወንጀል። ስለዚህ አንዱ ራቁቷን ብለህ ጎንደር ላይ ተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛው ወገን አስተላልፋለሁ ያልከው። ይህንን በምስልና በድምፅ አልነገርም፣ በአደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ ራቅ ከሆነ ልጅ የፈለግከው ማድረግ ትችላለህ። እናንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚህ ልጅ አይገባትም። የፈጸመችው ቢሆን እንኳን ያለ ፍቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ያስባለሁ። እንደ አባት መክረኝ። ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው። ስለዚህ ልጅ እባክህ ጊዜው ገና ነውና አልረፈደምና ይቅርታ ማለት ነው። ምክንያቱም እጅግ ከፍቷታል፣ እጅግ ተሰብራለች።
በይቅርታ ግን ካለፍከው ሁሉ ነገር ይስተካከላል። ይቅርታ ሰሞን ይቅርታ ግዙፍ ነው። ይቅርታ እግዚአብሔር ነው መጥራት ምስክርነት። ስለዚህ ሁላችንም ይቅርታ እንጠይቅ። ፈጸመችም አልፈጸመችም ያለፍቃሏ ይህን ተናግራልና ይቅርታ ማለት ይገባል። እንግዲህ በጾም ሰዓትም ብቻ ሳይሆን በሌላው ጊዜም እንደዚህ አይነት የእርቅ ስራዎች በሽማግሌ የሚጠበቁ ናቸው። ስፔሻሊ ትልልቅ ሰዎች እንደዚህ አይነት ነገሮችን በየጊዜው ቢሰሩ በጣም ደስ የሚል ነገር ነው። እንግዲህ አሁን በጣም አሪፍና በጣም ደስ የሚል ብዙዎች የሚወዱት ሀሳብ ነው ብዬ አስባለሁ። ሰው መታረቁ የሚከፋው ሰው አለ ብዬ አላስብም። የአዶናይና የጃኒን ጉዳይ እነሱን ሁለቱን ዳግም ለማስታረቅ አርቲስት ሰለሞን ተካ እንደዚሁ የተናገሩት ነገር አለ። እስቲ እሱን ቪዲዮ አብረን እንቀኛለን። አዶናይ ልጄ አንተ እንደምታዘቡት ልክ 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። ሰሞኑን ግን ከአንተ ይሁን ከአይምሮ መጨናነቅ ይሆን አላውቅም ወዳደሩ ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው አዶናይን ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችን እንድታቁም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማወቅ በጥንካሬ በብርታትህ በጉብዝና። ስለዚህ ልጅ እጅግ መብርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ገብተዋል። ስለዚህ ብርታታችን ተምሳሌታችን እንኳን ለልጆች ለኛም ለአዋቂዎቹ ለሽማግሌዎቹ ለአዛውንቶቹ አርያ የሆንኩ ወጣት ነህ። ገና በወበዛህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያም ስም የምትጠራ ማርያም 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 የምትል ጾም ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁ። አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። እግዚአብሔር ፊት ቃል ተግባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔር መንገድ እንድትከተሉ እፈልጋለሁ። የአባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው እመጣውና በካባዬን ለብሼ የአገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ አድርጌ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላል። እናንተም መንገዳቸውን ቀጥሉ። ውሾቹ ወይዋቸውን አያቋርጡ። እግዚአብሔር ከክፉ ሀሳብ፣ ከክፉ ዓይን፣ ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋም፣ አልወዳደቅም። ራስ ታራቂስ የለም ወይ ሀይ የሚለን ሰው ገላጋይ ሲሉ የነበሩ ብዙ ሰዎች ነበሩ። በተቃራኒው ደግሞ እንዳይታረቁ የሚሉ አንዳንድ ሰዎችም ሊኖሩ ይችላሉ። ነገር ግን ያው ሰው ነን፣ ከሰው ስህተት ከብረት ዝገት አይጠፋም። እንደዛም ሊሉበት የቻሉበት ምክንያት የሆነ ምክንያት ስላላቸው ነው። ሰው ጥፋት አጠፋ የሚባለው ከትላንትናው ስህተቱ ለመማር ዝግጁ ካልሆነ ነው እንጂ በትላንትናው ስህተቱ ብቻ ዛሬ ላይ ሙሉ በሙሉ አጥፍቷል ተብሎ ያ ሰው መጣል የለበትም። ሰው ሊያጠፋ ይችላል። ከዛ ጥፋቱ ደግሞ ለመታረም ፈቃደኛ ከሆነ ዛትስ ኖርማል። ሁሉም ሰው ያጠፋል፣ ሁላችንም እንሳሳታለን። ከአንድ አባት የሚጠበቅ አባታዊ ሐሳብን ያስተላለፉት እንግዲህ እውነትም ሰዓቱም ጾም ነው። አሁን ላይ
በዚህ በጾም ሰዓት ሁለቱም እንደዚሁም ሌላም አካል አንድ ላይ ታርቀው አብረው የበጎ አድራጎቱን ስራ ቢያቀጣጥሉትና ለወገኖቻቸው በያዙት መንገድ ስራውን ቢያጣጥፉት በጣም ደስ ይለናል። እኔ በበኩሌ በጣም ደስ ይለኛል። እስቲ እናንተ ደግሞ ሐሳባችሁን ምን ይመስላችኋል? ቢታረቁ ምን ትላላችሁ? ሐሳባችሁ ምንድነው? ኮሜንት ሴክሽን ስር አስቀምጡልኝ። አቶ ወሊ የዛሬው ቪዲዮአችን ይሄንን ይመስል ነበር። ካለን ሰዓት አንፃር ቪዲዮአችንን እዚህ ጋር ለማጠናቀቅ ተገደናል። እስካሁን ቪዲዮን ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን ለማድረግ በፍጹም እንዳትዘነጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ እዛው ጋር ሰብስክራይብ ታደርጉ ቤተሰብ እንሆናለን። ሐሳብ አስተያየታችሁን እንደዛው ኮሜንት ሴክሽን ስር አስቀምጡልኝ። በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ።